አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሚስኩሱና ፕሮግራም ተመልካቾቻችን አሁን እንግዲህ በምን አዲስ ሰዓታችን ነው የምንገኘው። ዛሬ እንግዲህ ክረምትን በማመላከት ክረምት ላይ ደግሞ ብዙዎቻችን ፍሪደም አለን። ያ ማለት ክፍት ጊዜ አለ። ትምህርት ዝግ ነው። በተለያዩ አንዳንድ ድርጅቶችም ስራዎች ላይኖራቸው ይችላል። በእነዚህ ጊዜያቶች ውስጥ ምን ማድረግ ያለብን የሚለውን የተወሰነ ነገር ላሳያችሁ ነው የወደድኩት። ታዲያ ይሄ ምንድነው? ምርጥ የሆነ አንድ ቆንጆ ሙያ የምታሰርፉበት ወደ ተሻለ ስራ ከፍ የምትሉበትን ኬርላንድ የተባለ ስዊት አካዳሚ ነው ወስዳችሁ። እንግዲህ ኬርላንድ አካዳሚ እንግዲህ የተለያዩ አገልግሎቶችን ነው የሚሰጠው። የተለያዩ ሙያዎችን ያስተምራል። ከነሱም ውስጥ የስዊት ኬተሪንግን ሙያ ነው የሚያስተምረው። ታዲያ እዚህ መተን ምንድነው የሚያስተምሩት የሚለውን ነገር ቦታው የት ነው የሚለውን እንቃኛለን። አብራችሁ ቆዩ። መርሐባ እንዴት ነሽ? ሰላም ነው? አልሐምዱሊላህ። እንግዲህ ሚስኩሱና አንቺ ጋር መጥቷል ዛሬ ምን አዲሳችን? ማሻአላ ጥሩ ኮርስ እየሰጠሽ ነው። በነገራችን ላይ ተመልካቾቻችን ቅድም ለመግለጽ መግቢያ ላይ ለመግለጽ እንደሞከርኩት ምንድነው አሁን ላይ ክረምት ነው። ክረምት ደግሞ ብዙ ጊዜ ፍሪደም ይኖረናል። በዛ ታይም ላይ ደግሞ መተን ጥሩ የሆነ ሙያን የምናተርፍበትን ኬርላንድ አካዳሚ ነው ይዣቸው የመጣሁት። እንግዲህ ቆንጆ የሆነ ቆይታ ነው የሚኖረን። ቆይታችሁ ከኛ ጋር እንድታደርጉ ከወዲሁ ጋብዛችኋለሁ። አብራችሁን ቆዩ። አሰላሙ አለይኩም ውድ ሱና ቲቪ ተመልካቾች፣ ሰሚራ አብራር እባላለሁ። የኬርላንድ አካዳሚ መስራች እንዲሁም መምህርት ነኝ። ስለመጣችሁ በጣም ደስ ብሎኛል። አመሰግናለሁ። ሰሙቲ እንዴት አሰብሽው ይሄ ሙያ መማሩን ማስተማሩን እንዴት ጀመርሽ? አክቹአሊ ያው የመጀመሪያው ነገር በጣም የቆየ ነው። ብዙ ጊዜ እንደዚህ አይነት ነገሮች ሙያ ነክ ነገሮች ፓሽን ነው የሚሆኑት አይደለም። ሰው ከልጅነትም ጀምሮ የነበረ ነገር ነው። ከዛ በኋላ ደግሞ ቤት ውስጥ የምንሰራ ነበር። የተለያዩ ኮርሶችን ወሰድን። ከሀገር የመውጣት አጋጣሚዎችንም ስናገኝ ይህን ሙያ ነበር እንግዲህ ያዳበርኩት። ከዛ በኋላ ወደ አካዳሚ ስንቀይረው ግን በጣም ደስ የሚሉ ውጤቶችን ማግኘት ጀመርኩኝ። ምክንያቱም አንዲት ቤቷ ቁጭ ያለች እናት ከቤቷ ሳትወጣ ልጆቿን እያሳደገች ገንዘብ የምታገኝበትን አእምሯን ዘና የምታደርግበትን አንዳንዴ ቁጭ ብለሽ ነገሮችን ከማብሰልሰል ቤት ውስጥ ቁጭ ብለሽ ልጆችን ቴክ ኬር ያደረግሽ ስራ ላይ መሆን በራሱ ትልቅ ነገር ስለሆነ ብዙ ዲፕሬሽን ውስጥ የነበሩ እናቶችን አውርቼ አግኝቻለሁኝ። አስተምሬያለሁ። ውጤታማ ሆኖ አይቻለሁና አልሐምዱሊላህ ማሻአላ። እኔም በጣም ነው ደስ ያለኝ። ቅድም እያየሁኝ ነበረ ተማሪዎች በጣም ብዙ ልጆች ነበሩ የሚማሩ። ሞር ደግሞ የአንቺ አካዳሚ ረጅም ጊዜ አይወስድም። አንድ ወር ነው። በአንድ ወር ውስጥ ያው በሳምንት የሆነ ቀን ነው የሚመጣው። ያ ማለት ስራ ካላቸው ከስራቸው ጋር አመቻችተው ልጆች ካሉባቸው እንደዚህ ፕሮግራም አድርገው ነው የሚመጡት እና ይሄ በጣም ደስ የሚል አጋጣሚና እድል ነው። በዚህ አጋጣሚ አንቺንም በሱና ቲቪ ስም ላመሰግንሽ እወዳለሁኝ። አሁን ላይ እንግዲህ ሁላችንም ሴት ሲባል በነገራችን ላይ ከሙያ ጋር የተያያዘ ነገር አለን። እንደ ሴት ማወቅ ያለብን ነገራቶች ይኖራሉ። ከዛ ባሻገር ደግሞ አሁን አንቺ ማወቁን አውቀሽው የራስሽን እውቀት ደግሞ ሼር እያደረግሽ ለብዙዎች የስራ እድልም እየፈጠርሽ ነው ያለሽው እና አሁን ላይ እንዴት ነው ከተማሪዎች ጋር ያለሽ ነገር? ውጤቱ እንዴት ነው? ምን ይመስላል? እንግዲህ እንዴት ነው ተማሪዎቻችን ብዙ ጊዜ ቲክቶክ ላይ ምናልባት ታውቋቸው ይሆናል። በጣም ብዙ ናፊ ስዊት፣ ናስ ስዊት ኬተሪንጎች፣ ፍቅር ስዊት ኬተሪንግ እና አንዳንዴ ስክሮል ሳረግ ቲክቶክ ላይ የኔ ተማሪዎች ስራ ላይ ሆነው ስራቸውን ሳይ በጣም ነው ደስ የሚለኝ በጣም። ምክንያቱም ቅድም እንደነገርኩሽ ነው ከተለያዩ አጋጣሚዎች መጥተው ከዛ በአንድ ወር ስልጠና ውስጥ ይሄ ለህይወታቸው በቂ የሚሆን ገንዘብ የሚያገኙበትን ስራ ማስጀምር ማለት እኔ በእኔ አቅም አሁን አስቤው ያላቅም ነበረ በፊት ላይ እና አልሐምዱሊላህ በጣም ነው ደስ የሚለው። ውጤታቸውን በጣም አሪፍ ነው። አንዳንድ ጊዜ አዲስ ተማሪዎች ሲኖሩ ቀደም ብለው ያሉ ተማሪዎች መተው ትሬን እንዲያደርጉ እናደርጋለን እና ያሉበትን ነገር ሲያወሩ እኔ ራሴ ከተማሪዎች እኩል ነው ማዳመጣቸው። በጣም ነው ደስ የሚለኝ። አልሐምዱሊላህ ደግሞ የኬክ ቢዝነስ አዋጭ ነው። አሁን ላይ እንደምታውቂው ነው የትኛውን ፕሮግራም ቢደረግ ስዊት ኬተሪንጎች፣ ጣፋጮች፣ ኬኮች መኖራቸው ግድ እየሆነ ስለመጣ ፈላጊው በጣም ብዙ ነው። ጥራት ያለው ነገር ካቀረብሽ እንደ ቢዝነሱ በደንብ አዋጭ። ፕላስ ደግሞ አሁን ላይ ቤት ውስጥ ሆነ ከምንሰራቸው ስራዎች ውስጥ ቤት ውስጥ ብዙ ስራዎች ይሰራሉ፣ ግን እኔ ግንባር ቀደም አዋጭም ቆንጆ ነው ብዬ የማስበው ስራ ኬክ ነው። ምክንያቱም አንድ ሴት ልጆቿን እያሳደገች ቴክ ኬር ያደረገች ጎን ለጎን ስፔሻሊ ዊኬንድ ብቻ ተጠቅማ
የራሷን ካፒታል መፍጠር ቢዝነስ ብር ማግኘት ትችላለች እና ስፔሻሊ ለሴቶች። ሌላው ደግሞ እኔ ካገኘኋቸውና ውጤታማ ሆነው ካገኘኋቸው ተማሪዎች ውስጥ ይሄ 12 ተምረው 12ኛ ክፍል ውጤት ያልመጣላቸው ልጆች። ምክንያቱም አንዳንድ ጊዜ 4-5 ዓመት ተምረው በተማሩት ትምህርት ከሚሰሩበት በተሻለ የአንድ ወር ኮርስ ወስደው በተለይ ይሄ ውስጣቸው ካለ ፓሽናቸው የሆነ ልጆች መታችሁ ብትማሩ ውጤት ያልመጣላችሁ እረፍት ላይ ያላችሁ ልጆች። ምክንያቱም ይሄ ጎን ለጎን የሚሰራ ስራ ነው። ተማሪ ብትሆኑም ይሄንን ቢዝነስ መስራት ትችላላችሁ። ምክንያቱም ስራው ተፈላጊ የሚሆነው ብዙ ጊዜ ቅዳሜና እሁድ ነው። ቅዳሜና እሁዳችሁን አልባሌ ቦታ ላይ ከሚያሳልፉ ምናምን ይሄ በደንብ ኮንሰንትሬት አድርገው አዲስ ነገር እየፈጠሩ አዳዲስ ቴስቶችን እያመጡ ውጤታማ ሆኖ አይቻቸዋለሁ። በተለይ እነዚህ 10ዎች ውስጥ ያሉ ልጆች ጎበዞች ናቸው የመቀበል አቅማቸው እና በጊዜ ቢዝነስ መጀመርም ቆንጆ ነው። አዋጭ ቢዝነስ ነው። ምንም አይነት ከመጥፎ ነገር ጋር የሚያገናኝሽ ነገር ስላልሆነ የመጣችሁ ተማሩ ላይ በምን አይነት አማራጭ ነው አሁን ኮርስ እየሰጠሽ ያለሽው? በዋናነት ኮርስ የምንሰጠው የአንድ ወር ኮርስ ነው ያለን። የአንድ ወር ኮርሳችን እንግዲህ ከ28 አካባቢ በላይ የሚሆኑ ጣፋጮችን ነው የምንማረው። በስዊት ኬተሪንግ ዘርፍ አለ። በስዊት ኬተሪንግ ዘርፍ ስንል ከኩኪስ ጀምረን ከኩኪስ ጀምረን ይሄ ባቅላባዎችን፣ ብላክ ፎሬስት፣ ዋይት ፎሬስት በቃ የኬክ አይነት የሚባሉትን ከነመጠጣቸው። ከዛ ደግሞ የቶርታ ኬኮች አሉ፣ የፎንዳንት ኬኮች አሉ። ቅድም ተማሪዎች ዛሬ አጋጣሚ እሱን ሲሰሩ የመጣሽው በየግል የሚሰሩት የፎንዳንት ኬክ አለ። የሰርግ ተደራራቢ ኬኮች አሉ። አሁን ላይ ደግሞ ገበያ ላይ በጣም የሚታወቁ ተማሪዎችም ሲሰሩት ነበር። ይሄ የሶፍት ኬክ አለ። የሶፍት ኬክ ስንል እነዚህ በጣም ስፖንጅ ሶፍት የሆኑ ለቡና ቁርስ ምናምን የሚፈለጉ ጣፋጮች አሉ። የሰባያ ዳቦ አለ። ዛሬ አጋጣሚ አልሆነም እንጂ ሆምሜድ አይስክሬምም ይሰራሉ ተማሪዎቻችን እዚህ። ስለዚህ በጣም ብዙ አይነት ጣፋጮችን የምንሰጥበት የአንድ ወር ኮርስ አለ። ከዛ ውጭ ጊዜ ለሌላቸው አጭር ጊዜ ብቻ ላላቸው ሰዎች ደግሞ የ2 ቀን ስልጠና አለን። ይህም 5 አይነት ጣፋጮችን ነው የሚይዘው። ስፔሻል ኩኪስ፣ ሰባያ ዳቦ፣ ሶፍት ኬክ፣ ቦክሰኛ እና ስዊት በን ነው የምንሰጠው። በዚህም በጣም ብዙዎች ውጤታማ ሆነዋል። ሌላው አሁን ላይ ብዙዎች እያመሰገኑኝ ያሉት ክፍለ ሀገር ላለን ሲሉ ነበርና የኦንላይን ክላስ ጀምረናል። ኦንላይን ክላሳችንን የተለያየ ክፍለ ሀገር ያላችሁ በነገራችን ላይ ይሄ ሙያው ምንም አታውቁ ሳይሆን ሙያው ኖሯችሁ ማሻሻል ለሚፈልጉ ሰዎች በእነዚህ አሁን በጠራቸው 5 ጣፋጮች ላይ ይሄ በድፎ ኬኩ በሰባያዎቻችን ላይ የኦንላይን ክላስ መውሰድ ትችላላችሁ። በዚህም በጣም ውጤታማ ነን። እንግዲህ ተማሪዎቻችን ምስክር ይሆናሉ። የእኛን ኦንላይን ክላስ ብቻ ወስዶ አሁን ከወራቤ ከጋምቤላ አሶሳ ምናምን የራሳቸውን ቢዝነስ የጀመሩ ልጆች አሉና አልሐምዱሊላህ ማሻአላህ። መርሐባ። እንግዲህ ሰፊ ቅድም እንደገለጽሽው ነው ሁሉም ነገር ዲቴል እኔም እያየሁኝ ነበር፣ ከተማሪዎቹ ጋር አብሬ ነበርኩኝ። እንግዲህ አድራሻሽን የሚፈልግ ሰው አለ? የቲክቶክ አማራጭ፣ የቴሌግራም፣ የስልክ አገልግሎትሽን? አድራሻችን ቤተል ነው። ቤተል ከዶክተር ካሊድ ሆስፒታል ፊት ለፊት እንገኛለን። ቲክቶክ ላይ ኬክላንድ አካዳሚ ብላችሁ ብትገቡ እኛን ታዩናላችሁ። ቴሌግራም ላይም ኬክላንድ አካዳሚዎች አለ። ጻፉልን፣ እየመጣችሁ ጎብኙን፣ ትወዱናላችሁ በእርግጠኝነት ኢንሻአላህ። ማሻአላህ። እንግዲህ በመጨረሻ ማስተላለፍ ስትፈልጊው ማመስገን ብትፈልጊው አካል ካለ? እሺ፣ አሱና ቲቪዎችን አመሰግናለሁ። ምክንያቱም ብዙ አካዳሚዎች አሉና እኛን መጣችሁ ስራችን ላይ ተማምናችሁ መጣችሁ ከኛ ጋር ስለነበራችሁ ቆይታ በጣም እናመሰግናለን። ያው ሁልጊዜም ከጎናችን የሚሆኑ ቤተሰቦቻችን አሉ። ከሁሉ በላይ ደግሞ አላህን በጣም እናመሰግናለን። ምክንያቱም አንዳንዴ በእኔ ኃይል ወይም ደግሞ በእኛ ኃይል ነው እንዲህ የሆነው ብለሽ እስክትገረሚ ድረስ ከባባድ ውጤቶችን ታገኛለሽ። በቃ ብዙ ፈተና ውስጥ ያሉ ሴቶች ይመጣሉ እኛ ጋር፣ በጣም ብዙ ፈተናዎች ይነግሩናል። ያው ጓደኛ ነው የምትሆኙ አብረሽ ስትይና ያንን ስትረሳቸውን ራሱ መርሳታቸው ለኔ በጣም ነው ደስ የሚለኝ። ያንን ረስተው የሆነ የሙያ ባለቤት ሆነው እንትን ኦርደር ነበረኝ እንትን እንዴት ላድርገው ምናምን ብለው ሀሳባቸው ወደዚህ ተሰርቆ ወደ ስራ መሆናቸውን ሳስብ ደስ ይለኛል። ይሄም ደግሞ ያሳካልኝ አላህ ሱብሃነሁ ወተዓላ ነውና አልሐምዱሊላህ ረቢል ዓለሚን ማለት ፈልጋለሁ። ማሻአላህ። እንግዲህ እኛም ውድ ጊዜሽን ሰጥተሽ ቤትሽን ክፍት አድርገሽ ስለፈቀድሽልን ከልብ እናመሰግናለን። ከዛ ባሻገር እንግዲህ የምስኩ ፕሮግራም ተመልካቾቻችን እንግዲህ ዛሬ በምን አዲሳችን ላይ ኬክ ላንድ መጠን አካዳሚውን ጎብኝተን እናንተም ያለውን ነገር አብራችሁ ጎብኝታችኋል። እንግዲህ አሁን ያላችሁን ጊዜ በአግባቡ ከቻላችሁ በአካል ካልቻላችሁ ደግሞ በኦንላይን አገልግሎቱ እንደምትወስዱ ተጠቃሚ እንደምትሆኑ ተስፋ አደርጋለሁ። የዛሬው ፕሮግራማችን ይህን ይመስል ነበር። በቀጣይ በሌላ ፕሮግራም እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።